ድንገተኛ የወሊድ መከላከያ እንክብል ምንድነው? ሰላም እንዴት አላችሁ? ስለ ድንገተኛ የወሊድ መከላከያ እንክብል ምን ያክል ታውቃላችሁ? እንግዲህ አብዛኛውን ጊዜ ድንገተኛ የወሊድ መከላከያ እንክብል ወይንም ኢመርጀንሲ ኮንትራሴፕቲቭ ፒልስ የሚባለውን በተደጋጋሚ ወጣቶች ይጠቀሙታል። ይህ መቼ ነው የሚወሰደው? እንዴት ነው የሚወሰደው? ምን የጎንዮሽ ጉዳት አሉት? የሚሉትን ዘርዘር አድርገን የምናይ ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ አድርጉ። ድንገተኛ የወሊድ መከላከያ እንክብል ወይንም ኢመርጀንሲ ኮንትራሴፕቲቭ ፒልስ ምን ማለት ነው? ድንገተኛ የወሊድ መከላከያ እንክብል ምንድን ነው? አብዛኞቻችሁ ስለዚህ መድኃኒት እውቀት ያላችሁ አይመስለኝም። ነገር ግን ብዙዎቹ ወጣቶች ይህንን የእርግዝና መከላከያ እንክብል ይጠቀሙታል። እንዴት ነው መጠቀም ያለባችሁ? ማን ነው መጠቀም ያለበት? ዘርዘር አድርገን የምናይ ይሆናል ማለት ነው። እስከ ቪዲዮ መጨረሻ እንድትከታተሉ። ድንገተኛ የወሊድ መከላከያ እንክብል መጠቀም ያለባቸው እነማን ናቸው? እንግዲህ ድንገተኛ የወሊድ መከላከያ እንክብል ልክ ከሆነ ግብረ ስጋ ግንኙነት በኋላ እርግዝና ለመከላከል ይወሰዳል። የወንድ የዘር ፍሬ ከሰውነትሽ ውስጥ እስከሚወገድ ወይንም እስከሚሞት ድረስ እንቁላል ከከረጢት እንቁላል እንዳይለቀቅ ያግዳል ማለት ነው። ወይንም ደግሞ መለቀቁን ያዘገያል ማለት ነው። ኢመርጀንሲ ኮንትራሴፕቲቭ ፒልስ ወይንም ኢመርጀንሲ ፒልስ የሚባለው በሰውነት ውስጥ የወንድ የዘር ፍሬ የሚጓጓዝበትን መንገድ በማስቀረት የሴት እንቁላል አግኝቶ ውህደት እንዳይፈጠር ይከላከላል ማለት ነው። የወንድ የዘር ፍሬ ወይንም የወንድ የዘር ፍሬ እና የሴት እንቁላል ውህደትን ከፈጠሩ በኋላ ሁለቱ ውህደት ከፈጠሩ በኋላ ቢወሰድ አያገለግልም፣ የሚፈለገውን ውጤትም አያስገኝም ማለት ነው። ስለዚህ መወሰድ ያለበት ግንኙነት በተደረገ በ72 ሰዓት ውስጥ መወሰድ ይኖርበታል ማለት ነው። አንቺ ወይም ጽንሱ ላይ ምንም አይነት አደጋ አያስከትልም። ድንገተኛ የወሊድ መከላከያ እንክብልን መቼ ነው መወሰድ ያለበት? ይህንን ማወቅ አለባችሁ ማለት ነው። ድንገተኛ የወሊድ መከላከያ እንክብል የግብረ ስጋ ግንኙነት ከተደረገ በ72 ሰዓት ወይም በ3 ቀናት ውስጥ መወሰድ ይኖርበታል ማለት ነው። ከዛ በላይ ከተወሰደ ግን መከላከል አቅሙ እየቀነሰ ይሄዳል ማለት ነው። እንግዲህ አንዳንድ ሴቶች እስከ 4 ቀን ዘግይተው ቢወስዱትም ውጤታማ ይሆናሉ። ግን ምናልባት አንቺ ከዚህ ሴቶች መካከል ላትሆኝ ስለምትቺ ይሄንን ሪስክ መውሰድ የለብሽም። በ72 ሰዓት ውስጥ መውሰድ እና አላስፈላጊ እርግዝና መከላከል ይቻላል ማለት ነው። የ72 ሰዓት የእርግዝና መከላከያ እንክብል የጎንዮሽ ጉዳቶች አሉት። ከነዚህም ማስመለስ ይኖራል፣ መደበት ወይንም ድባቴ ድብርት ይኖራል፣ ድካም ይኖራል። እንዲሁም ደግሞ የራስ ምታት አልፎ አልፎ የራስ ምታቶች ይኖራሉ፣ የጡት ህመም ይኖራል። በወር አበባ ዑደት መካከል ደግሞ ከማህፀን ደም መፍሰስም ሊያጋጥም ይችላል ማለት ነው። የታችኛውን የሆድ ክፍል ላይ ህመም፣ መቁረጥ ሊኖሩ ይችላል። የቁርጠት ስሜት ሊሰማ ይችላል። የወር አበባ ዑደቱንም ማዛባት ሊኖር ይችላል ማለት ነው። ድንገተኛ የወሊድ መከላከያ እንክብልን መውሰድ ያለባቸው ሴቶች አላስፈላጊ ወሲባዊ ግንኙነት ያደረጉ መሆን አለበት። ድንገተኛ የእርግዝና መከላከያ እንክብል ወይንም ኢመርጀንሲ ኮንትራሴፕቲቭ ፒልስ የሚባለው በመደበኛነት የምትጠቀሙት አይደለም። ይሄ መቼ ነው መሆን ያለበት? አላስፈላጊ ወሲባዊ ግንኙነት ሲደረግ ወይንም እርግዝናውን ሳይፈልጉት በድንገት ግንኙነት ቢያደርጉ እነዚህ ሰዎች ካላስፈላጊ እርግዝና ለመቆጠብ ኢመርጀንሲ ፒልስ ይጠቀማሉ ማለት ነው እንጂ መደበኛ ኮንትራሴፕቲቭ አይደለም። ሁሉም ቀን የሚወሰድ አይደለም። ብዙ ጥያቄዎች ከሚመጡ ጥያቄዎች መካከል አንዱ የድንገተኛ የወሊድ መከላከያ እንክብል መውሰድ ነው እና ይህንን ማስተካከል ይኖርባችኋል ማለት ነው። ጉዳቱም ላቅ ያለ ነው ወይንም ከፍተኛ ጉዳት ያደርሳል። ስለዚህ ይህንን ኮንትራሴፕቲቭ ከመጠቀም መቆጠብ ይኖርባችኋል። ነገር ግን አላስፈላጊ እርግዝና የሚመጣበት ሁኔታ ላይ ከሆናችሁ የግድ ብትጠቀሙት መልካም ነው የሚል ምክር ሀሳብ ነው ያለኝ። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ፈለው እያደረጋችሁ እንድትከተሉኝ እላችኋለሁ። አመሰግናለሁ።